ጥቅምት 19 2018 ዓ.ም ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ። ከዛ በፊት ግን ዋና ዋናዎቹን ላስደምጣችሁ። የመንግስቱ አማራ ቀኝ እጅ አበራ አግማስ በዘመነ ካሴ ተሰቅሎ መገደሉ ተሰምቷል። እንዲሁም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያሰለጠናቸውን የመደበኛና አድማ መከላከያ ፖሊስ አባላትን እያስመረቀ ይገኛል ማለት ነው። እንዲሁም በመስከረም ወር 2018 ዓ.ም የምስራቅ ኢትዮጵያ ሰላም በስጋት ቀጠና ስር ውስጥ ወድቆ እንደነበር የወጣ መረጃ አለ። ውድ ቻናል ቤተሰቦች ወደ ዝርዝር መረጃው የምናልፍ ነው የሚሆነው። በድጋሚ አብራችሁን ቆዩ። ከኦሮሚያ ክልል ምዕራብ ሐረርጌ ተነስተዋል የተባሉ ከ70 እስከ 80 የሚገመቱ የኦሮሞ ነጻነት ሰራዊት ታጣቂዎች ድንበር አቋርጠው ወደ ድሬዳዋ ከተማ አስተዳደርና የሶማሌ ክልል አዋሳኝ አካባቢዎች ሰርገው ገቡ። እንቅስቃሴያቸውን በጸጥታ አካላት ክትትል ስር የዋለ ሲሆን ይህም ለአንድ ወር ለዘለቀ በድብቆሽና በውጥረት ለተሞላ የጸጥታ ዘመቻ መነሻ ሆነ። የታጣቂዎች እቅድና የመጀመሪያዎቹ ጥቃቶች የድሬዳዋ ፖሊስ ኮሚሽነር አለሙ መግራ ሰኞ ጥቅምት 17 በሰጡት መግለጫ መሰረት የቡድኑ ዓላማ ከባድና ስልታዊ ነበር። እንደ ኮሚሽነሩ ገለጻ ታጣቂዎች በኦሮሚያ በሶማሊያና በድሬዳዋ አዋሳኝ በሆኑት ጭንቃሳንና ዳሪሁን በተባሉ አካባቢዎች ቤዝ ወይም ወታደራዊ ካምፕ በመመስረት አዳዲስ አባላትን በማሰልጠን ራሳቸውን የማስፋፋት እቅድ ነበራቸው። ዋና ዓላማቸው ወደ ምስራቅ ሐረርጌ ጋራ ሙለታ በመሄድ ሌላ በመመስረት ምስራቅ ኢትዮጵያን የግጭትና የሽብር ቀጠና ማድረግ ነበር ሲሉ ኮሚሽነር አለሙ የቡድኑ እቅድ አብራርተዋል። በተጨማሪም በጅቡቲ መስመር ላይ ጥቃት በመፈጸም የሀገሪቱን የኢኮኖሚ የደም ስር ለመበጠስ እንዳሰቡም ተናግረዋል። ይህ እቅድ በወረቀት ላይ ብቻ አልቀረም። ወደ አካባቢው ከገቡ በኋላ ቡድኑ በፈጸማቸው ጥቃቶች 2 የፖሊስ አባላት፣ 3 የሚሊሻ አባላትና 1 መምህር መገደላቸውን ባለስልጣናቱ ገልጸዋል። ከዚህም በላይ በሶማሌ ክልል ሲቲ ዞን ውስጥ ለቻይና መንግስት ይሰሩ የነበሩ 4 ኢትዮጵያውያን ታግተው ለ4 ሚሊዮን ብር ቪዛ ከተከፈለ በኋላ መለቃቸውን የሁኔታው አሳሳቢነት ይበልጥ አጉልቶታል። የጥምር ግብረ ኃይሉ ምላሽ ከጊዜ ወደ ጊዜ ተባባሰ የመጣውን ይህንን ስጋት ለመመልከት የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በሚል ስያሜ 7 የፌዴራልና የክልል ጸጥታ ተቋማትን ያካተተ ኃይል ተቋቋመ። ይህ ግብረ ኃይል ከመከላከያ ሰራዊት ምስራቅ እዝ ጀምሮ የፌዴራል ፖሊስ፣ ፈጥኖ ደራሽ፣ የኦሮሚያና የሶማሌ ክልል ልዩ ኃይሎች እንዲሁም የድሬዳዋና የኦሮሚያ ሚሊሻዎችን ያካተተ ነበር። ዘመቻው በ3 ዋና ዋና ክፍሎች ተከፍሎ ተካሄደ። መረጃ ማጠናከር፣ የተግባር ኦፕሬሽን፣ የምርመራ ስራ። ኮሚሽነር አለሙ እንዳሉት ታጣቂዎች ቡድን እቅዱን ተግባራዊ ሲያደርጉ ከተቀበረበት ጉድጓድ በማውጣት ሜዳ ላይ እርምጃ ተወስዶበታል። የዘመቻው ፍጻሜና ውጤት ለአንድ ወር የዘለቀው ይህ ዘመቻ ሲጠናቀቅ ግብረ ኃይሉ ውጤቱን ይፋ አደረገ። 43 የታጠቁ ቡድን አመራሮች አባላት ተገድለዋል። ከእነዚህ መካከል የቡድኑ ዋና መሪ ጃል ሐረርጌ ወይም ኢትመር ይገኝበታል። ምክትሎቹ የነበሩት ጃል ቦቦሶ ቆስሎ የሲያዝ ጃል ራሳ ደግሞ በቁጥጥር ስር ውሏል። 25 ሌሎች የቡድኑ አባላት መማረካቸውንም ወይም እጃቸው መስጠታቸውን ባለስልጣናቱ አስታውቋል። ከቡድኑ ጋር በገንዘብ በመረጃና በሌሎች መንገዶች ግንኙነት የነበራቸው የተባሉ 34 ተጠርጣሪዎችም በቁጥጥር ስር ውለዋል። በተለይም ለእገታው የተከፈለው 4 ሚሊዮን ብር የገባበት የባንክ አካውንት እንዲታገድ መደረጉና ገንዘብ ሲጠቀሙ የነበረው የቡድን ደጋፊዎች መያዛቸውን ምርመራው ጥልቀት ያሳያል። በዘመቻው ወቅት ከጸጥታ ኃይሉ አባላት መካከልም ይህ መስዋዕትነት የተከፈለ በመሆኑ የተገለጸ ቢሆንም የቁጥር መረጃ ግን አልተሰጠም። የአሁኑ ሁኔታና ያልተመለሰ ጥያቄ ኮሚሽነር አለሙ መግራ በአሁኑ ሰዓት የድሬዳዋ እና የአካባቢው ጸጥታ ሙሉ በሙሉ አስተማማኝ በመሆኑንና ከታጣቂ ቡድኑ ነጻ መሆኑን ገልጸዋል። ይህ ዘመቻ በምስራቅ ኢትዮጵያ ያለውን የጸጥታ ስጋት ለጊዜው የቀነሰ ቢመስልም አንዳንድ ጥያቄዎችን ያስነሳል። መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት በመንግስት በቀረበው በዚህ መግለጫ ላይ እስካሁን የሰጠው ምላሽ የለም። በእንዲህ አይነት ግጭቶች ወቅት ከገለልተኛ ወገን መረጃዎችን ማረጋገጥ አዳጋች በመሆኑ የሁለቱንም ወገኖች ይገባኛል ጥያቄ በጥንቃቄ መመርመርም አስፈላጊ ነው። ወደ ሌላኛው መረጃ ስናልፍ የአማራን አርሶ አደር በተለይም ዳጊ፣ ደልጊ፣ አዴት፣ መራዊና ዘንዘልማ አካባቢ ስቃዩን ሲያሳይ የከረመው አበራ አግማስ ሰሞኑን ከገዛ ጓደኞች በተወሰደበት ጥቃት ሞቷል። አበራ ማለት አራስ ሳይቀር በጭካኔ የገደለ ሰው ነበር። የእሱን አረመኔነት የአዴት ህዝብ ተናግሮ አይጨርሰውም። ታዲያ ህዝቡ እንባ ቀን ቆጥሮ የውሻ ሞት እንዲሞት አድርጎታል። ያውን በገዛ ጓደኞቹ አበራ ማለት የመንግስቱ አማራ ቀኝ ሲሆን በዝርፊያ የሚያገኙት ሁሉ ለሁለት ሲካፈሉና የግል ህይወታቸውን ሲያደላድሉም ቆይተዋል። ከዚህም የተነሳ ከዝርፊያ የሚያገኘው ገንዘብ ሆነ ንብረት ወደ ዘመነ መላክ አለበት በሚል ከነ ዘመነ ግጭት ውስጥ የገባው አበራ አግማስ ከ2 ሳምንት በፊት በዘመነ ትዕዛዝ ታፍኖ የነበረ ሲሆን ሰሞኑን እዛው በታፈነበት ተሰቅሎ ተገድሏል። መሰቀሉ ብቻ ሳይሆን አበራ የተገደለበት ሁኔታ እጅግ ዘግናኝ እንደሆነም የሚደርሱ መረጃዎች ይጠቁማሉ። የጓደኛውን ሞት ተከትሎ መንግስቱ ዘመንን ጭምር ለማጥፋት እንቅስቃሴም አጧጥፎታል።
የገዛ ጓደኛውን ሰቅሎ የሚገል ስብስብ በምን ሞራል ነው ስለ አማራ ህዝብ የሚያወራው? እንዲሁም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያሰለጠናቸውን መደበኛና አድማ መከላከል ፖሊስ አባላት እያስመረቀ ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን የመደበኛና አድማ መከላከል ምልምል ፖሊስ ሰልጣኞችን እያስመረቀ ይገኛል። በምረቃ ስነ ስርዓቱ ላይ የአማራ ክልል ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደለለ፣ የብር ሸለቆ መሰረታዊ ውትድርናና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴና ሌሎች የፖሊስና ወታደር መኮንኖችም ተገኝተውበታል። ውድ የቻናል ቤተሰቦች የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ